አረብ ሀገር የሄዱ እንኳን 12 ዓመት 12 ሰዓት የተቀመጡ ልጆች አይምሯቸው፣ ጸባያቸው፣ ሃይማኖታቸው ይቀየራል። በዛ ነው። ጤና ይስጥልኝ ውድ የተከበራችሁ የጨረቃ ዩቲዩብ ተከታታዮች፣ ሰላም ለእናንተ ይሁን። በያላችሁበት በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ይህን ቻናል ስትከታተሉ ላይክ እና ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። ኮሜንት ስትጽፉ ላይክ ማድረጋችሁን አትርሱ እና ደግሞ ያ ኮሜንት እያንዳንዳችሁ አያለሁኝ እመለከታለሁ ማለት ነው። እና ይህ ቪዲዮ ለእናንተ ጠቃሚና ወሳኝ ነገር ነው። ያው መጀመሪያ ላይ እንደሰማችሁት አረብ ሀገር የሄዱ እህቶች ልጆች አይደለም ቀርቶ 12 ዓመት 12 ሰዓት ራሱ ሃይማኖታቸውን ይቀይራሉ እና ደግሞ ጸባያቸው ይቀየራሉ። ያ ማለት ያብዳሉ ማለት ነው። ጭንቅላታቸው ይቀይራሉ። ይቺ እህታችን ያው እንግዲህ ሁላችሁም ታውቋታላችሁ። በሚዲያ ላይ 12 ዓመት ላይ አረብ ሀገር ሰርታለች፣ ቤት ሰርታለች። ቤትም ስትሰራ ደግሞ ብዙ ዋጋ ከፍላለች። ቤቱን ላለማቋረጥ ከሱዳኒ ጋራ የቤት ኪራይ እንግዲህ ታውቃላችሁ፣ በውጭ የምትሰሩ እህቶቼ ታውቃላችሁ መቼም የቤት ኪራይ አለ፣ ልብስ አለ፣ መጠጥ አለ፣ በቃ ስራ ማጣት አለ፣ ብዙ ነገር አለ። ግን ያንን እንደዛ እንኳን ያንን ለማሟላት ብር ላለማቋረጥ ልጅ አላትኝ ልጇን ለማሳደግ ቤት ለመስራት ለወደፊት እፎ ብዬ የማርፍበት ቤት ልስራ ብላ በአባቷ ስም ቤት ሰርታለች። ቤት ከሰራች በኋላ ያው እንግዲህ መጀመሪያው ላይ ከሱዳን ጋር አብራ ኖራለች። አግብተው ማለት ነው። አግብተው ኢትዮጵያን ባል አላትኝ። ግን እዚህ ያገባችው ማለት ፈልገው አይደለም። ግን እዛ ያለውን ኑሮን ለማስተካከል ስትል ብዙ ዋጋ ከፍላለች። ከሱዳን ጋር ብዙ ነገር አሳልፋለች። ብዙ መከራ ደርሶባታል። ታውቆታላችሁ። ያው ባልነግራችሁም ያላችሁበት በተለይ ውጭ ላይ የምትሰሩ በደንብ ታውቆታላችሁ። እና ስራ አቶ መቀመጥ በጣም ምን ያክል እንደሚከብድ ማንም አያስቀምጥም፣ የቤት ኪራይ ካልከፈልሽ ማለት ነው። የዘካ እህትሽ እንኳን ብትሆን እና ይህች እህታችን እንደዛ ይህን ሁሉ ዋጋ ከፍላ ሰው እንግዲህ ከአባትና ከእናት ውጭ ሌላ ማን አለ? ሌላ ማን አለ? የምሬን እኮ ነው። እሺ እህት ወንድም ባል ይከዳን ተባለ። ኦኬ እሺ ይሁን፣ እነሱስ እሺ ነው። እናት አባት እኮ ማለት ለልጅ ዋጋ የሚከፍል ሳይበላ ሳይጠጣ እኛ በልተናል እንኩ ብሉ፣ ጫማን ለራሱ ሳይለብስ እኮ ለእኛ አልብሰው እነሱ ሳይማሩ ያስተማሩን ናቸው እናት አባቶቻችን እኮ አብዛኞቻችን እናት አባት ማለት ነው። እና ግን አሁን እሳቸውን ሳያቸው ግን አረብ ሀገር ሲሄዱ ለምን ገንዘባችን ካለቀ ሰርተን ውጤታማ ካልሆነ እንደውም ጎበዝ ነን ማለት ነው። እንደውም ጎበዝ ነን እዚህ ሰርተን ስንልክላችሁ የእኛ ልጅ እኮ ልጁ ናትኝ፣ አንቺ የተባረክሽ ነሽ፣ አንቺ እኮ እንደዚህ ነሽ፣ ጎበዝ እኮ ነሽ፣ ከድሮም ከልጅነትሽ ጠንካራ እኮ ነሽ፣ እንደዚህ ነሽ እኮ ምናምን ይላሉ ማለት ነው። ግን ሰርተን ለነሱ አብልተን መጨረሻ ላይ ደግሞ በደከመን ሀገር በቃን ሀገራችንን እንግባ ብለን ስንሄድ ገንዘባችንን ስጡን ስንል ጮክ ብለን ከተናገርን ራሱ አብዳ ውሃው እኮ ነው እንደዚህ ያደረጋት ነው የምንባለው ማለት ነው። እና በጣም ያሳዝናል። በጣም ነው አለ አይደል? በቃ አብዛኞቹን ያስቆጣው ንግግር ይሄ ነው። በተለይ የእውነት ይሄ ነው። በቃ እዛ ሀገር ከሄዱ ሃይማኖታቸውን ይቀይራሉ። ደግሞ ልጅቷ ደግሞ ሃይማኖቷን አልቀየረችም። የምድርን ሃይማኖቷን አልቀየረችም። ደግሞ አንደኛ ነገር ደግሞ በዚሁ ደግሞ አስረግጬ ልንገራችሁ፣ አረቦቹ ከሃይማኖታችን ጋር ምንም ችግር የለባቸው። ከሃይማኖታችን ጋር ከምግባችን ጋር ምንም ችግር የለባቸው። ችግር ያለባቸው ከስራችን ብቻና ብቻ ነው። ስራችንን አክብረን ከሰራን በሰዓቱ ተነስተን በሰዓቱ ከገባን ወደ ስራ እነሱ ምንም አይነት ችግር የለባቸው። ምንም አይነት ማለት ነው። ሃይማኖታቸው እነሱም ሃይማኖታቸውን ያከብራሉ፣ እኔም ሃይማኖቴን አከብራለሁ። ምንም አይነት ችግር የለባቸውም በዚህ በኩል እግዚአብሔር ይመስገን። እንደኛ ሰው ቢሆን ግን የምሬን ነው አንድ ሰው አያስቀምጠንም ነበር። አንድ ሰው ማለት ነው። አይደለም ቀርቶ ይሄን ያህል ደሞዝ እየከፈሉ እኔ እንጃ ብቻ አላውቅም። እና ከምንም በላይ ምን እንደሚያመጣቃላችሁ
እዛ ከሄደች እኮ እንደዚህ ጸባይ የተቀየረው፣ እዛ ከሄደች እኮ እንደዚህ የሆነችው፣ እሷ እኮ እንደዚህ ሆና ጭንቅላቱ አለቋል እኮ እና አላየንም፣ የምንሰራውን ገንዘባችንን አላየንም እያላችሁ ባናብድ ነበር የሚገርም። እንደውም ጤነኛ ነን፣ የምሬን እኮ ነው። እንደውም ጤነኛ ነን እና እሳቸው በጣም ተሳስተዋል። ገንዘቧን መልሱ። ልጅ እንዴት አባት ለልጁን ገንዘብ እንዴት ይከዳል? ውዶች ለማንኛውም ላይክ እና ሸር እያረጋችሁ ሰብስክራይብ እያረጋችሁ አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁኝ። ክበሩልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ሸር በማድረግ ተባበሩኝ ማለት ነው። የእውነት በጣም ያሳፍራል፣ እግዚአብሔርን በጣም ማለት ነው። እና ኮሜንት አስቀምጡልኝ ሀሳብ አስተያየታችሁን። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። በድጋሚ እስከመጣ ድረስ ያው ከጎን ሆናችሁ ደግሞ ለምታበረታቱኝ፣ አይዞሽ በርች ብላችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ከምንም በላይ ባላችሁበት እግዚአብሔር የጠበቃችሁ፣ ሀገራችን ኢትዮጵያን ሰላም ያደርግን፣ ሰላሟን ይመልስልን፣ ከሃዲዎችን ያጥፋልን። በእውነት ከሃዲዎችን ያጥፋልን። ገንዘብን ልቅም አድርጎ ከበላ የምንና አባት እኮ ሚዲያ ላይ አይወጣም እያላችሁ ደግሞ ታሽቃብጡ አላችሁ ደግሞ ማለት ነው። አባት እኮ ሚዲያ ላይ አይወጣም። ለአባቴ ነፍሴን እሰጣለሁ አይደል? የምርሽን ነው? የምርሽን ነው? አባቴ ሚዲያ ላይ አላወጣም። የምርሽን ነው? እሱ ለእኔ ያላሰበልኝ እኔ ለእሱ እንዴት ነው የማስብለት? 12 ዓመት እኮ ነው የለፋችው። 12 ቀን እኮ አይደለም 12 ቀን፣ አንድ ቀን ይከብዳል። አንድ ቀን ይችን የምትይው ቃልሽ ይችን የምታወሪ ማለት ነው። አባት ሚዲያ ላይ አይወጣም፣ አባት እንደዚህ ለአባቴ እንደዚህ ሆናለሁ የምትይ ማለት ነው። ስደትን ያልቀመሻት ነሽ እያንዳንድሽ ማለት ነው። እና ሰላማችሁ ይብዝት ይበልልኝ። ባይ ባይ። በድጋሚ እስከምንገናኝ